መመረቀው ለኔ እርግማን ነው። እናቴን ማታሉ አባቴን ማታሉ በጎንደር ብቻ ሳይሆን ደግሞ በመላው ኢትዮጵያ ጥቁር ዶሮ ምናምን ይታረዳል። ጥርር ባለ ፀሐይ ማለት ነው። ጫቱት ይቀቀላል። ተቀቅሎ በእኛ ሀገር ባህል አውዛ ይባላል። ይሄ መስተፋቅር ነው። ለሁሉም ሴት የሚሰራ ነው። እናትና አባቴ ከተማቶት ይልቅ እዚህ በመምጣቴ ከልጅነት ይሰርዙኛል። የኔ ባለውለታ አረመቼ ይቅርታ ለኔ የህይወት ብርሃን ስለሆነ ነው። ይቅርታ ብሩቀን ያሳየኝ ውዴ የኔ ባለውለታ አረመቼ ማረሳው ማኑስ ናቲ ከየት ከተማ መጣ? ከጎንደር። ከጎንደር ለምንድን ነው ወደፊት ለፊት የመጣው? ይቅርታ ለመጠየቅና መስገን። ማንን? እናትና አባቴን ይቅርታ ጠይቃለሁ እና ለማመስገን ደግሞ ወንድሜን አመሰግናለሁ። ለምንድን ነው እናትና አባትን ይቅርታ የምትጠይቅ? ሱስ ስለ እንደዚህ ሲጋራ ጫት ምናምን አይደለም። እናትና አባት የመማታት ሱስ። እናትና አባትን የመማታት ሱስ? ለምን? በቃ እኔ እመረቃለሁ ግን ምርቃኑ ለኔ እርግማን ነው። መመረቀው ለኔ እርግማን ነው። እናትና አባቴን አልታዘዝም፣ ለጎረቤት ይታዘዛለሁ። እነሱ የሚመርቁኝ ግን ለኔ እርግማን ነው። እናትና አባትን ትመታለህ? እማታለሁ። ወርውረህ ነው ወይስ በእጅ እንደዚህ ይዘህ? እንደዛ የሆነበት ምክንያት ጓደኛ ይቼ ነው። ጓደኛዬ ቤት ሲሄድ እናቱ እንደዚህ ሲማታየኝ በቃ ትሰድባለች ምናምን። ለምን ትሰድብኛለች ብሎ በጥፊ መታት። ከዛ እኔ ቤት ስመጣ ደግሞ አምሽቼ መጥቼ እንዳጋጣሚ ጠጥቼ ነበር ይዛን ሰዓት። ከዛ የሆነ ስድ ምናምን ስትሳደበኝ ከአቅም በላይ ሆነ በጥፊ መቷት እናቴ። እንዳጋጣሚ ጠጥተህ ነበር? ጠጥቻለሁ። እንዳጋጣሚ በሳምንት ስንት ቀን ትጠጣለህ? እንዳጋጣሚ ሳይሆን በየቀኑ ነው የምንጠጣ። ኧረ በየቀኑ የምጠጣ ከሆነ እኮ እንዳጋጣሚ አይደል። መጠጣት የተጀመረበት ቀን የዛን ቀን ነው። የዛን ቀን ነው? አዎ። እዚህ ጋር ወጥተህ ነበረ ሲጸልይ? አዎ ወጥቼ ነበረ። አንድ ነገር ነግረኝ ነበረ፣ የጫት ጭማቂ ታጠጣናለች ብለህ። አያቴ ዛርና ጫት ምናምን የጫት ጭማቂ ታጠጣናለች። የዛ ታሪክ ደግሞ አያታችን ዛር ምናምን አለባት። እናቴ ናት ይዛኝ የምትሄደው ወደዛ። እንሄዳለን አብረና። ከዛ በቃ ቤት ስንደርስ ምናምን ልጆቹ ይመጣሉ። ጥቁር ዶሮ ምናምን ይታረዳል። ጥቁር ዶሮ ይታረዳል? ታስታውሳለህ? አስታውሳለሁ። እና ያ ጥቁር ዶሮ የሚታረደው ውጪ ላይ ነው። በቃ ጥርር ባለ ፀሐይ ማለት ነው። በቃ የ7 ሰዓት ፀሐይ ምናምን በቃ ይታረዳል። እንደዛ የሚታረድበት ሰዓት እንደዛ ነው። ውጭ ወጣለሁ። እዛ ዶሮን እናስገባለን። ጫቱት ይቀቀላል። ተቀቅሎ በእኛ ሀገር ባህል አውዛ ይባላል። ወደዛ ይሄን የሚያመልኩ ያውቁታልና አውዛ ነው የሚባለው። ጫቱ ልክ ቡና ነው የሚመስለው። ይቀዳል። በስኳር ነው የሚጠጣ። ያንን ግጥም አድርገን እንጠጣለን። ተባረክ ተመርቃል፣ ውስጥ ላይ ያለው ጭንቀት ወጥቶልሃል ይባላል። ግን እኔ ዞር ብዬ ገባና እናቴን ማታሉ አባቴን ማታሉ። አባቴንም እናቴንም ትማታለህ? ሁለቱንም ነው። ትምህርት ተምራ? ትምህርት እስከ 10 ተምሬያለሁ። ግን እዛም ትምህርት ቤትም ሴት የማስለቀስ ሱስ አለብኝ። ሴት ስተት ትማታለህ? አዎ። ይሄ መስተፋቅር ነው። ይሄ ማለት ነው መስተፋቅር። አዎ። አባቴ ቢሮ መስተፋቅሩ የተሰራበት ብር 5000 ብር ነው። እና በአንዲት ልጅ ምክንያት በጣም ነበር ወዳት እምቢ አለች። እምቢ ስትል በሷ ላይ መስተፋቅር አሰራባት። በሷ ላይ መስተፋቅር አሰራ? በሷ ብቻ አይደለም ለሁሉም ሴት የሚሰራ ነው። በስንት ብር አሰራው? 5000 ብር ነው። ያ5000 ብር የመጣው እናትና አባቴ ሰጥቶኝ ወይም ጓደኞቼ ሰጥቶኝ አይደለም። አባቴ እንደዚህ ያያስኩት ጠጥቼ መጥቼ እንደዚህ ያያስኩት ምናምን አይቆጣኝም፣ አይቀየመኝም። በጣም ነው የሚወደኝ እና ቢሮ ይልከኛል። ቢሮ ይልከኛል። ይልካል? እሺ። እሱ ከላይ ወደ ላይኛው ቤት ነው የሚኖረው፣ እኔ ታችኛው ቤት ነው የምኖረውና ቢሮ እሱ ሌላ ስራ አለው፣ 2 ስራ የሚሰራ። እኔ ከቢሮ ይልከኛል። ሲሄድ ብር አጣሁኝ። አንድ መስተፋቅር ማሰራበት ደፍተራ ነው ሰውየው፣ አምጣ ምናምን አለኝ። ከዛ ስንት ብር ነው ስለ 5000 ብር። የፋዘርም ቢሮ ገብቼ ሃርድ ዲስኩን የኮምፒውተሩን ሸጥኩት እና ሰጠሁት። በምንድን ነው የሚጠፋ አልኩት። እኔ ስሞት አለ። እኔ ስሞት ነው የሚጠፋው? ድግምቷል? እኔ ስሞት ነው ብሎ ከዛ በቃ ተማሪ ያስለቅሳሉ። ያስለቀስኳቸው ልጆችም ይቅርታ ጠይቃሉ። እናትና አባቴ በጣም ይቅርታ ለበድያቸዋለሁ፣ ተማትቻለሁ፣ ይቅር በሉኝ። ከልቤ ነው ይቅር በሉኝ።
ወንድሜ ደግሞ በጣም ነው የማመሰግነው። ወደዚህ ልከህ ብርሃን ስላሳየኝ በጣም ነው የማመሰግነው። ያስቸገርኳችሁ ልጆች ሁላችሁንም ይቅርታ ጠይቃለሁ። አመሰግናለሁ። አንተኛ ናት። አንድ ነገር አለ። እናትና አባቴ እዚህ በመምጣቴ በጣም ከተማቶት ይልቅ እዚህ በመምጣቴ አንድኛቸውን ተስፋ እንደሚቆርጡብኝ እኔ እርግጠኛ ነኝ። እዚህ በመምጣት 100% እርግጠኛ ነኝ። ተስፋ ይቆርጣል። ለምን? ልጃቸው ከልጅነት ይሰርዙኛል። እኔ የመጀመሪያ ልጅ ነኝ። የኔ ተከታዮች አሉ። የላከ ማን ነው? ለሁለቱም እኔ የመጀመሪያ ልጅ ነኝ። እሺ ቆይ የላከ ወደዚህ የላከ ወንድም ብራዘር ነው እሱ። ስንተኛ ያንተ ታና? ብራዘር ማለት የእናቴ ወንድም ነው፣ ግን እኔ የእናት ወንድም ነው። አጎት ነው። ወንድሜ ብዬ ስለምጠራው ነው። ወንድሜ ብለህ ስለምጠራው ነው። ይሰርዙዋል? ይሰርዙኛል። ለምን? ምክንያቱም እዚህ መጥቼ ለኔ የተሰቀለልኝንና ለኔ ደሙን ያፈሰሰልኝ ጌታ ኢየሱስ ክርስቶስ ስለተቀበልኩ የሚገርም ነው። እሺ እና ይቅርታ ለኔ ስለሆነ ነው፣ ለኔ የህይወት ብርሃን ስለሆነ ነው። ይቅርታ። አመሰግናለሁ። በቀደም እዚህ ጋር ስጸልይልህ ከጎንደር የወንጌል ሰባኪው የሚሆን ትውልድ ቀጣዩ አንዱ አንተ ነው። በጎንደር ብቻ ሳይሆን ደግሞ በመላው ኢትዮጵያ የወንጌል ሰባኪ ትሆናለህ። ድነቅር ተፈውሰ ቅር ዘመን ልጅነት ወጣትነት ሁሉ የወንጌል ይሁንልህ። ደማስቆ ይሁንልህ። አሜን። ይሄ ከሽፏል። ይቅርታሽ ከሽፏል። ወጥቷል። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎው እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ፣ ክብር ሰጥሃለሁ